ጥያቄ ያለኝ ዛሬም ኡስታዝ ክርስቲያን ነበርክ እንዴ? ታዲያ እኔ የማሰማው ኡስታዝ ዋሂድና ለኡስታዝ አቡበከር አህመድ እንድታደርሱልኝ። ነብዩ መሐመድ ወአለይሂ ሰላም ነብይ ናቸው። አንተ አሁን እኔ እናንተ ራቁታችን ብንቆም እዚያው ያንተ ዕቃ ትግራዋይ ነው ትግራዋይ ነኝ ይላል። ዛሬም ወደ ጥያቄ ከመግባቴ በፊት ግን አንዳንድ ነገሮች እንደ ማስተካከያ ብትወስዱልኝ። በመጀመሪያ የምጠይቀው ጥያቄ ወደ እስልምና ጋር አታያይዙት። እኔ የቆየሁት በክርስትና ህይወት ውስጥ ነው። የምጠይቀውም ክርስትናን ነው። ሙስሊሞችን መጠይቅ ባለብኝ ሰዓት እጠይቃለሁ። እናንተን የሚመለከት ጉዳይ አይደለም። ሌላው ደግሞ ሁለተኛ እናንተ አይደለም ከሌላ ሃይማኖት ጋር እርስ በራሳችሁ እኮ ማህበራዊ ሚዲያ ላይ ቲክቶክ ላይ ስትጨቃጨቁ ስትሰዳደቡ ነው የምትሉት። እኔ ማንንም ሃይማኖተኛ ተሳድቤ አላቅም፣ እናንተንም ሰድቤ አላቅም። ድሮም አደርገው ምንድነው እንደናንተው ሃይማኖተኛ ስለነበርኩኝ ለፕሮቴስታንት ተቆርቆሬ አንዳንድ ነቢያቶችን ምናምን ጠንቋይ ምናምን እያልኩ ዘፋኝ ዘማሪዎችን ሁሉ ቃወም ነበረ። ለምን? ሃይማኖተኛ ስለነበርኩ፣ አማኝ ስለነበርኩኝ፣ ፕሮቴስታንት ስለነበርኩ ነው። ግልጽ ነው። አሁን ከየትኛውም ሃይማኖት ነፃ ሆኜ ክርስትና እኮ ሰው አይደለም እኮ ክርስትና እኮ ኮንሰፕት እኮ ነው፣ ትምህርት እኮ ነው። ትምህርቱን ነው እየጠየቅኳቸው ያለሁት። ስለዚህ ለዛ ኮንሰፕት፣ ለዛ ትምህርት፣ ለዛ ሐሳብ ነው እንጂ መመለስ ያለባችሁ ማስፈራራቱ፣ መሳደቡ፣ ምን ማለቱ ምናምን እኮ አስፈላጊ እኮ አይደለም። እንዴ ሐሳብ ጋር እንዴት እጣላለሁኝ? ስለዛ ለማቀርበው ሐሳብ መልስ አምጡ። ለምጠይቃችሁ ጥያቄ መልስ አምጡ እንጂ ሰለምቴ ነህ እንደዚህ ነህ ምናምን የሚባል ነገር አይሰራም። ስለዚህ ወደ ጥያቄ ልግባ። ኢየሱስ ክርስቶስ ከሙታን እግዚአብሔር ካስነሳው በኋላ ማን ካስነሳው በኋላ? እግዚአብሔር ካስነሳው በኋላ ከሙታን መካከል እግዚአብሔር ካስነሳው በኋላ ልክ እንደተነሳ አብረውት የኖሩትን ሐዋርያቶች ወንድሞቹን ምን ብሎ ነው የጠራቸው? ወደ አባቴና ወደ አባታችሁ፣ ወደ አምላኬና ወደ አምላካችሁ ወንድሞቼ ብሎ ነው የጠራቸው። ወንድሞቼ ብሎ በግልጽ ቋንቋ ነው የጠራቸውና ወደ ራሴ አላለም። ወደ አምላኬና አምላካችሁ፣ ወደ አባቴና ወደ አባታችሁ እሄዳለሁ ነው ያላቸው። ስለዚህ እንዴት ነው ክርስቶስ ወንድማችን ነው? ፍጡር ነው? እንዴት ከየት አምጥተን ነው አምላክ ያደረግነው? መልስ መልሱልኝ። እኔ አንዳንዴ ረጅም ዓመት ነው የቆየሁት በክርስትና ህይወት ውስጥ፣ በፕሮቴስታንት ውስጥ። እንዴት ነው ክርስቶስ ኢየሱስን ጌታ አድርጌ አምላክ አድርጌ የቆጠርኩበት ብዬ መጽሐፍ ብበረብርም ከአምላክነት ጋር የሚገናኝ የለም፣ መጽሐፍ ውስጥ የለም። ፍጹም ሰው ነበር የሚባለው። የእግዚአብሔር መንፈስ ከሱ ጋር ሲሰራ ነበር። የመለኮት ባህሪ ከሱ ጋር አብሮ ይሰራ ነበር። ሰው ነው የሚለው። እንደኛው ይበላ ይጠጣ ይደክም ይተኛ ነበር። እንዴት ነው እግዚአብሔር አድርገን የቆጠርነው? ነግራችኋለሁ ከዚህ በፊት ክርስትና የተበጃጀው በእነዛ 7 የኒቃ ጉባኤ ነው። የኔ ወንድም አውራሪስ ፍጹም ሰው ነው፣ ፍጹም አምላክ ነው የሚለውን ሐሳብ ተቃውሞ ሰው ነው የሚለውን ብቻ በመናገሩ ነው እንደ አጋንንት ያወገዙት። ስለዚህ ክርስትና የሆኑ ነጮች ተሰብስበው በስብሰባ አብዴት ያደረጉት ነው። በቃ መንፈስ ቅዱስ ከዛሬ ጀምሮ አምላክ ነው፣ ኢየሱስም ፍጹም ሰው ፍጹም አምላክ ነው ብለው ወሰኑ። ስለዚህ እኛ መጠየቅ መመራመር አንችልም። የት ቦታ ላይ ነው እግዚአብሔር ራሱን በራሱ ገደለ? ራሴን አስነሳው እንዴት አላለም? ወደ ራሴ ሄዳለሁ እንዴት አላለም? ኢየሱስ እግዚአብሔር ኢየሱስ ከሆነ ማለት ነው። ስለዚህ እስቲ ቀስ ብለን እንየውና መጽሐፉን በድጋሚ እስቲ እዩት፣ በድጋሚ እዩት እስቲ ብራዘርስ። እና ወንድሞቼ ብሎ ጠራቸው። ወደ አምላኬና ወደ አምላካችሁ፣ ወደ አባቴና ወደ አባታችሁ ብሎ የጋራ አደረገው። እኛ እንዴት በግድ አምላክ አደረግነው? መልስ መልሱልኝ። አመሰግናለሁ። መልካም ቀን። ኡስታዝ ክርስቲያን ነበርክ እንዴ? ታዲያ እኔ የማሰማው እኮ እሱን ነው እኮ። ወጋው በጌታ በኢየሱስም ወጋው ምናምን የሚለው እኮ ወይድ እኮ ነው። ያንተ ነው እንዴ? አዎ። ሌላ ላሰማ እንዴ? ሌላ ላሰማ በጣም
የመሐመድ መንፈስ፣ የእንትን መንፈስ፣ የቁርአን መንፈስ፣ የሐዲስ መንፈስ የተወጋየው ምናምን ልበት ሁላ አለ። ለሰባቸው ተወስ አለኝ ነው አሰማቸው የቡኻሪ መንፈስ የሱነን አቡ ዳውድ መንፈስ ስላለው ራስ ከስሙት ያወጣሁላችሁ ሊንክ ምናምን እንዳትልክ እሺ። ምንም ነገር አይጠቅማቸውም። ልኩም ስታዚ ጀስት እኔ ፖስት አይቼው ነው እንጂ አላክላችሁ። ቁርአንን ልዋጋ መጥቼ ነው ተማርኬ የቀረሁት እኔ። የሚገርም ማለት አሸነፈኝ። ለሰማችሁ ኡስታዝ አሰማቸው ክበሩ ሰላም ላኪና አባት ተመስገን እኔም የቃልን ደጅ ክፈትልኝ ጌታ ሆይ፣ ለሚሰሙትም የማስተዋል በሮችን ክፈት፣ ያስተውሉ ዘንድ አእምሯቸው ከፈተላቸው ተብሎ ተጽፏልና በጌታ በኢየሱስ ስም አሁን የማስተዋል በሮች ይከፈቱ። በጌታ በኢየሱስ ስም የማስተዋል በሮች አሁን ይከፈቱ። አምላኬና አባት ማንኛውም በዙሪያችን ያለ በክርስትና ዙሪያ ሆኖ ሊሰራ ሊያውቅ የሚፈልግ የሰይጣንና የአጋንንት አሰራር ሁሉ በጌታ በኢየሱስ ስም የታሰረው፣ በጌታ በኢየሱስ ስም የተመታው፣ በጌታ በኢየሱስ ስም የተመታው፣ በናዝሬቱ በኢየሱስ ስም የተመታው፣ በናዝሬቱ በኢየሱስ ስም የታሰረ ይሁን። በናዝሬቱ በኢየሱስ ስም፣ በናዝሬቱ በኢየሱስ ስም የታሰረ የተመታው ጌታ አምላኬ ሆይ አሁንም የሚመጣ የስተት ትምህርት የስተት አሰራር ያልተሰበከው ሐዋርያት ያልሰበኩት ክርስቶስ ያልሰበከው ወንጌል ሌላ ወንጌል በጌታ በኢየሱስ ስም የተመታው ልዩ የሆነ የእንግዳ ትምህርት አምላኬና አባቴ ሆይ በየዘመናችን የሚመጣ እስልምና አፍጦ መጥቷልና በጌታ በኢየሱስ ስም የእስልምናው መንፈስ ይመታ። የቡኻሪ መንፈስ በኢየሱስ ስም ይመታ። የሙስሊም መንፈስ በኢየሱስ ስም ይመታ። የሱና አቡ ዳውድ መንፈስ በኢየሱስ ስም፣ የሐዲስ መንፈስ በጌታ በኢየሱስ ስም፣ የቁርአን መንፈስ የአምላኬና አባቴ የመሐመድ መንፈስ የነፍሰ ገዳይ መንፈስ በጌታ በኢየሱስ ስም ይመታ። ኧረ በቃ እንደዛ ነው ይላችሁ። አላህ ሂዳያ ሲሰጥ ከእንደዚህ አይነት ጨለማ ውስጥ ነው የምትወጣው ማለት ነው። ልዋጋ መጥቼ ሲጀመር ጀምሮ እኔ በጣም ነው የገረመኝ ራሱ። እኔ ማለት ቁርአንን ማጠናው የነበረው ለዛ ነበር። አንሰሪንግ እስላም የሚለው ሳይት አለ፣ እዛ ውስጥ ገብቼ ማጥናት ጀመርኩኝ ማለት ነው። እና ይሄ ለኛ ትልቅ ትምህርት ነው፣ በነገራችን ላይ ትልቅ ብርታትም ትምህርትም ጭምር ነው። እኔ ብዙ ጊዜ እንትን ነው ስሜታዊ ነው የምትሆነው እዛ ስትሆን በጣም ልዩነት አለን። አሁን ብታየው ከአነጋገር ጀምሮ ትቀየራለህ። እዚህ በጣም ኤቲክስ ይኖርሃል፣ ስነ ምግባር ይኖራል፣ አትሳደብም። በነገራችን ላይ እኔ በዛን ሰዓትም የምሳደብ ሰው አይደለም፣ ግን በቃ እውነትን ስለምፈልግ ላመንኩበት ነገር ሟች ነበርኩኝ ራሱ እና ከዛ አንጻር ነበር እንትን የምለው። አይ ቲንክ ቁርአንን ሳየው በቃ ምንም ሰውኛ የሆነ ነገር አላገኘሁበትም። በጣም የማረከኝ ነገር እሱ ነው። ያላ ንግግር ነው፣ ከጫፍ እስከ ጫፍ ድረስ ያላ ንግግር ነው። ራሱ ጥንት የነበረውን ነገር ለረሱል ሰለላሁ ዐለይሂ ወሰለም የሚተርከው የዓለማቱ ጌታ አላህ ነው። ራሱ የኢብራሂም ወሬ መጥቶልሃልን ይላል ሲጀምር። ከዛ ኢብራሂም እንደዚህ ባለ ጊዜ አስታውስ፣ እንዲህ ባለ ጊዜ አስታውስ ይልና ይህ ሁላ ሲደረግ ግን አንተ በዚያ አልነበርክም ይላል አላህ ሲተርክ። በዚያ አልነበርክም፣ ለሙሳ ሕግን በሰጠነው ጊዜ አንተ በተራራው ላይ አልነበርክም፣ ባናገርነው ጊዜ አልነበርክም፣ መርየምን ማን እንደሚያሳድግ አትጣጣ ሲጣጣሉ አንተ በዚያ ላይ አልነበርክም ይላል። ከዛ የሙሳ ወሬ መጥቶልሃል፣ የእንትና ወሬ መጥቶልሃል፣ እንትን ባለ ጊዜ አስታውስ ምናምን እያለ ካለ በኋላ ይህ የሩቅ ነገር ሚስጥር ነው በአንተ ላይ እንተርክልሃለን የሚለው አላህ እና በጣም ይገርመኝ ነበር። እና አላህ አነጋገሩ በመጀመሪያ መደብ አምልኮን በተመለከተ ከኔ በቀር ሌላ አምላክ የለም፣ አምልኩኝ፣ ተገዙኝ፣ ፍሩኝ ይላል። ከዛ ደግሞ የሆነ ነገር ላደረገው ነገር ሲሆን ደግሞ በቃ ፈጠርን፣ ሰራን፣ አደረግን ይላል። ተአዚም እያደረገ ማለት ነው። ኸለቅና፣ ጃአልና፣ ፈአልና፣ አወሃይና እያለ የሚናገረው ነገር ይገርመኝ ነበር። ይሄንን አስቸኳይ መልእክት ለውስጥ በአክብሮት ነው የምጠይቃችሁ። በጣም ፈጣን መልእክትና ለኡስታዝ አቡበከር አህመድ መድረስ አለበት። ከኡስታዝ ዋሂድና ከኡስታዝ አቡበከር አህመድ ውጭ ሌላ ሰው እንዲያገኘኝ አልፈልግም። እነሱን ነው ማግኘት የምፈልገው፣ ከነሱ ጋር ነው መወያየት የምፈልገው። ስለዚህ ይህንን መልእክት በፍጥነት ለኡስታዝ ዋሂድና ለኡስታዝ አቡበከር አህመድ እንዲደርስ የሚደረገውን ሁሉ አድርጉ። ስለዚህ ኡስታዝ ዋሂድንም ኡስታዝ አቡበከር አህመድንም በጣም ለአስቸኳይ ጉዳይ ነው የምፈልጋቸው። ከነዚህ ሰዎች ጋር ይሄ መልእክት እንዲደርስ ፈጥናችሁ ማድረግ የሚገባችሁ ነገር አድርጋችሁ ለነሱ አድርሳችሁ እንዲደውሉልኝ ኮንታክት እንዲያደርጉ አድርጉ። ኡስታዝ አቡበከር አህመድ የአንድ ሀገር ሰው ነን ካረሳ በስተቀር እንግዲህ ለምልክት እንዲሆነው ማም ፀጉር ቤት ረጅም
ውይይቶች አድርገን እናውቃለን። ስፒሪቹዋል በሆነ መንገድ ተነጋግረን ተከራክረን ተጨዋውተን እናውቃለን። ሲያይ ሊያስታውሰኝ ይችላል። ረጅም ዓመት ነው፣ ከ25 ከ26 ዓመት በላይ ይሆናልና ፈጥናችሁ ይህን መልእክት ለሱ እንዲደርስ አድርጉልኝ። ለኡስታዝ ዋሂድ በተለያየ መንገድ በፌስቡክም በዋትስአፕ በምናምን እኔን ማግኘት ይቻላል። ይህንንም መልእክት በፌስቡክ ለጥፈዋለሁኝ። ማድረግ የሚገባችሁን ነገር አድርጋችሁ ለነሱ መልእክቱ ደርሶ እኔን እንዲያገኙኝ አድርጉልኝ። ሚያውቁት ግን ነብያችሁ እንደሚያሸማቅቅ እንደሚያሳፍር አስተምሮቱ ልምምዱ ነቢዩ መሐመድ ወአለይሂ ሰላም ነብይ ናቸው። ነብይ እያልክ ብጠራቸው የሚያሳፍርና የሚያሸማቅቅ ነገር ሳይሆን የሚያድን ነገር ነው ያመጡት። በትዳር ብትል አነስተኛ ፍቺ ያለበት፣ በስራ ብትል በጣም ቀድመው ወደ ተግባር የሚሰማሩ፣ በቤተሰብ አያያዝ ጠንካራ የሆነ ግንኙነት ያላቸው፣ ሰላምና ፍቅር ያለበት ሃይማኖት ነው። ጥላቻ ከመንዛት በእውነት ፍቅርን ማብዛት አይሻልም? በእምነት አሸንፈ ማሳየት እንጂ ጥላቻ በማውራት አይደለም። በእውነት ቅድስቲቷ አይሻክ ይቅር ትበል። በፍቅር አምላክ ስም 32 በ16 መናፍስት አላ እግዚአብሔር ሆን ብሎ የፈጠራቸው ታላቅ ነብይ ናቸው። ሙስሊሞች እንኳን ለረመዳን ጾም አደረሳችሁ። እባካችሁ የአንዳንድ ሰዎችን ወሬ እየሰማችሁ ቅር አይበላችሁ፣ አትከፉ፣ መልስም አትስጡ። እምነታችሁን ላይ ብቻ ትኩረት አድርጉ። ከእናንተ ጋር ይሁን አላህ፣ ከእናንተ ጋር ይሁን። ሰላማችሁን ያብዛላችሁ። መልካም የረመዳን ጾም